ከዛ በፊት ምንም አይነት ነገር አላውቅም። ያው እስከዛ ቀን ድረስ እኔ ድንግል ነበርኩኝ ምናምን። ስለዚህ ግብረ ንጽህናሽን ያጣሽው በማታውቂው ሰው የትኛው ሙላት የግድያ ሙከራ ነው በቃ ማለት እኔ እንጃ። እኔ ፈጣሪ ጠብቆኝ ነው እንጂ እነሱ አያያዝ ያው እናቴ ያው እናት ባትባልም ማለት ከባድ ነው ብቻ። ያው ወደ ቤት ስመጣ እሱ ነው እየታየኝ የምመጣው ማለት ነው ሲጀመርና በቃ እቤት ገብቼ ሌላ ነገር አይደለም የማደርገው። ቤት ገባለሁ ወይ መኝታ ቤቴ ወይ ወደ ሻወር ነው የምሄደው። እንደገባሁ በቃ የመጀመሪያ ስራ የሚሆነው ልብሴን መውለቅ ነው። ልብሴን አውላልቄ ወደ ራቁቴን ከሆንኩ በኋላ በቃ ራሴን አርክቼ ምናምን ከጨረስኩ በኋላ ወይ እንዲሁ ማድረግ አልነበረብኝም እላለሁ። ግን ከደቂቃ በኋላ ወይም ከተወሰኑ ሰዓታት በኋላ ራሴን አሁንም እዛው ውስጥ ነው የማገኘው። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ እንግዲህ በአንድ ባለ ታሪካችን ወደዚህ መጥቻለሁኝ ማለት ነው ቤተሰቦቼ። ያው ባለ ታሪካችን በማስተርቤሽን ወይም ደግሞ ራስን በራስ በማርካት ሱስ ተጠቅቻለሁና ከናንተ ጋር መፍትሄ ካለ ብላን መጣለች። እስቲ ከራሷ ከባለ ታሪኳ እንስማ። እስቲ ሰላም ነው እናቴ? ሰላም ነሽ? አለሁልሽ። ማን ልበል እስቲ እንተዋወቅ። ቤቴሌም ማስናቀ እባላለሁ። እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆያችሁኝ። ማለት በጣም ባስቸኳይ እፈልጋለሁኝ ስትይኝ የሆነ ከበድ ያለ ነገር እንደሆነ ገብቶኛልና እስቲ ስለተወለድሽበት አካባቢ ስላስተዳደግሽ ንገሪኝ እስቲ ያለውን ነገር። እሺ ያው በጣም ባስቸኳይ ነው የፈለኩም። አንዳንዴ ህይወት ላይ ማርፈድ በጣም ዋጋ ያስከፍላልና ያው እስከዛሬ አርፍጃለሁ። ግን ይሄ የቀረውን ጊዜም በማርፈድ እንዳላባክነው ወይም ደግሞ ጭራሽም እንዳልቀርበት ብዬ ስላሰብኩ ነው በጣም ባስቸኳይ የፈለኩ። አላቅም ይሄ ነገር ዛሬውኑ መፍትሄ ላገኝበት ነገ ላገኝበት ወይም ደግሞ ያለ መፍትሄ ልቀጥል ይሆን አላቅም እሱን እኔ እንጃ። ግን ደግሞ አንዳንዴ በውስጥ ከያዝከው ነገር ይልቅ አውጥተህ የምትናገረው ነገሮች ላይ መፍትሄ ለማግኘት ይበልጥ ቅርብ ትሆናለህ። ብዙ ጊዜ ይሄ ነገር እኔ ላይ ብቻ ይፈጠር ሌሎች ሰዎችም እንደዚህ አይነት ሁኔታ ውስጥ ይሆኑ እንኳን አላቅም። ምክንያቱም ይሄ ብዙ ሰው ጋር ያለ ነገር ሊሆን ይችላል። ግን ማንኛውም ሰው ይሄ ደግሞ አውጥቶ የሚናገረው አይነት ነገር አይደለም። ማንኛውም ይሄ ፊት ለፊት የሚታይ ነገር ወይም ደግሞ ቀለል ያለ ነገር ሲሆን አብዛኛው ሰው ለቅርብ ጓደኛውም ሆነ ለማንም በዙሪያው ላለ ሰው ተናግሮ መፍትሄ የሚያመጣባቸው ብዙ ጉዳዮች አሉ። ግን ይሄ ነገር ደግሞ እንደዛ አይደለም። እንዴት ነው አንተ አስበው ራሱ ማለት ካለንበት ማህበረሰብ አንፃር ሊሆን ይችላል። ብቻ በብዙ አይነት መልክ ስታየው ይሄ ነገር እንኳን እኔ ሌላ ሰው ላማክር ይቅርና ዛሬ ራሱ እዚህ ጋር አንተ ጋር መጥቼ ለመናገር ከራሴ ጋር ሳረግ የነበረውን ክርክር እኔ ነኝ የማውቀው። በጣም ማለት ከብዶኝ ነበረ። ያው ብዙ ጊዜ አያለው እንደውም አንተ ጋር የተወሰነ ነገር እና ለዛም ነው በቃ የኔ ነገር የተወሰነ መፍትሄ ያገኝበት ይሁን ብዬ ያሰብኩት ለዛ ነው። አሁን እኮ ስነግርህ እኮ አንተ መፍትሄ ላታመጣልኝ እኮ ትችል ይሆናል። ግን ያኔ እምነትን ነው የምልህ። አንደኛ ላገኝበት እችላለሁ ብዬ አሰብኩ። ሁለተኛ ደረጃ ደግሞ እንደኔ በዚህ አይነት መንገድ ብዙ ሰዎች ተጠቂ ሆነው ሊሆን ይችላል። ምናልባት ለነዛ ሰዎችም መውጫ መንገድ ሆናለሁ ብዬ ስላሰብኩ ነው። መፍትሄው ብቻ ሳይሆን ያመጣኝ ይሄ ነገር በራሱ ማለት እኔ አልፌበታለሁ። ምናልባት እንዳልኩ ከማርፈድ ዋጋ ያስከፍላል ብያለሁ። በደንብ አርፍጄበታለሁ፣ በደንብ ቆይቼበታለሁ። ግን አሁን ቀሪብ ያለውን ነገር ላርፍድበት ልቅርበት ወይስ ደግሞ በእኔ ህይወት ሌሎች ሰዎች ይማራሉ እኔም ደግሞ ይህን ነገር ተላቅቄ መፍትሄ አግኝቼበት የሚያስደስት ህይወት እኖራለሁ ወይ የሚለውን ነገር አላቅም። ግን እኔ የማስበው ውስጤ ላይ ያለው ነገር አሁን ላይ እሱ ስለሆነ ነው የመጣሁት በዋነኝነት ማለት ነው። እኔም ያው እንደ አንድ ሚዲያ እንኳን ደህና መጣሽ ማለት እፈልጋለሁኝ። በእርግጥ ትክክለኛ መፍትሄ እኛ ባንሰጥሽም ቢያንስ ወደ መፍትሄ ልንመራሽ እንችላለን። ገባሽ? ከኛ ጋር የሚሰሩ ብዙ አይነት ሰዎች አሉ። በቃ በጣም ብዙ ማለት ነው። የህግም ዶክተሮችም አሉ በእኛ ጋር በትብብር ማለት ነው። ምንም የምናደርግላቸው ነገር የለም። ግን በትብብር እኛን እንትን ለማለት ለማገዝ ሁሉም ነገር የሚያደርጉ ሰዎች አሉና እኛም ልንረዳሽ የምንችለውን ማንኛውም ነገር
እንትን ማለት እፈልጋለሁኝ። ግን ይሄን ከዚህ ነገር በፊት እስቲ መጀመሪያ ስለ አስተዳደግሽ፣ የት አካባቢ ነው የተወለድሽው? እስቲ ስለ ራስሽ በደንብ ንገሪኝ እስቲ። የት ነው የተወለድሽው? ያው እሱን ልነግርህ ነው ያ ግድ ስለሆነ እሱንም እነግርሃለሁ። ግን ምን መሰለህ ብዙ ጊዜ አሁን ማለት ነው አንዳንድ ሰዎች አድገው አግኝታቸው ስታወራቸው ለእነሱ የልጅነት ጊዜ ማለት በቃ ገነት የገነት ምሳሌ የሚሆንባቸው ሰዎች ናቸው አብዛኞቹ ሰዎች። እኔም ስሰማ ምናልባት አላውቅም እኮ መጀመሪያም አንተ ስታየኝ ላውራ ስፈልግ መጀመሪያ ሳናግርህ እኔም በዚህ አይነት መንገድ እንደማጠብቀኝ አውቃለሁ። እንደዚህ ናት ብለህ አታስብም፣ እርግጠኛ ነኝ። እና ምን ልል ፈልጌ ነው ብዙ ሰዎች አሁን ወደ ልጅነት ተመልሰው ሲያስቡ ውስጣቸው ላይ ያለው ደስታ ሲያወሩ እነሱ ላይ ራሱ ፊታቸው ላይ ራሱ የምታየው ነገር በጣም የልጅነት ጊዜ ብዙ ቦታ ላይ በጣም አስደሳች ነው የሚሆነው። ግን አንዳንዴ ደግሞ እድል ሳይቀና ይቀራል ስለ ልጅነትህን በመጥፎ አድገኸው ያው እድገት ላይ አንዳንዴ ይህ የልጅነት መስመር ነው ይዞ የሚመጣው ሁሉንም ነገር። አንዳንድ ሰዎች በእርግጥ ልጅነታቸውን በመጥፎ ቢያድጉት ራሱ የሆነ ሰዓት ላይ ሲደርስ ጥሩ ነገር ኖሯቸው በዛ ነገር ደስተኛ ሆነው የሚያልፉበት ብዙ ሰዎች አሉ። አንዳንዶች ደግሞ ልጅነታቸው ደስታን ይዞላቸው ያን ደስታ አልፈው በራሳቸው መቆም ሲጀምሩ ደግሞ ብዙ ነገሮች የሚበላሹባቸው ሰዎች አሉ። አንዳንዶቹና እንደኔ ያልታደሉት ደግሞ ልጅነትህንም ሆነ ካደግክ በኋላ ያለው ህይወት ላንተ ዋጋ ቢስ እንደሆነ ምንም ጥቅም እንደሌለ ትገነዘባለህ። በቃ መኖርህ ራሱ ምክንያት እንደሌለው ነው የሚገባው። ማለት እኔ ልጅነቴ በቃ ያው የግድ መናገር ስላለብኝ ነው እንጂ እኔ በቃ ዛሬ ላይ ስኖር የዛሬውን ቀሪ ነው ማሰብ የምፈልገው። ትናንትናን ተመልሼ አስቤ በልጅነቴ እኮ እንደዛ ባልሁ ማለት አልፈልግም። የነገውንም እያሰብኩ መጨናነቅ አልፈልግም። የልጅነቴን ብቻ ሳይሆን ከትናንት ወዲያ ያረኳቸው ነገሮች ለኔ አስደሳች አይደሉም። ለዛም ብዙ ጊዜ ወደ ኋላ ተመልሼ ማሰብን አልፈልገውም። አይ ያው እኛም ይገባኛል። ያው ልክ ነሽ። በእርግጥ ቅድምም የሆነ ነገር በማስተዋወሪ ሰምቼ ነበርና ሳስበው ያው በልጅነትሽ የሆነ ከባድ ጊዜ ያሳለፍሽ ይመስለኛል ሳስበውና ማለት እስቲ ንገሪኝ እስቲ ምንድነው እንደዚህ ማለት ከባድ? በእርግጥ ማውራት ካልፈለግሽ ችግር የለውም። ሜቢ ሌላም ሰው ይጠቅማል ብለን ስለሆነ እዚህ ጋር እያወራን ያለ ነው። ሌላም ሰው ሊያስተምር ይችላል ብለን ስለሆነ ብትነግሪኝ ደስ ይለኛል። ያው ግን ልጋፋሽ አልፈልግም። መናገር ካልፈለግሽ ግን ብትነግሪኝ ለምክንያቱም እዚህ ጋር እኛን አክብረው እኛም ብዙ ነገር እንትን ብለው የሚመለከቱን ኦዲየንሶች አሉና እነሱ የሆነ ነገር ትምህርት ያገኛሉ ብዬ ስለማስብ ነው። እሱማ እኮ እኔ መናገር ባልፈልግም እናገራለሁ። ምክንያቱም ምናልባት ዛሬ ላይ ድምጽ ያጡ ህፃናት ድምጽ ልሆን እችላለሁ። ምናልባት ዛሬ ላይ በእኔ አስተዳደግ በእኔ አይነት ሁኔታ ውስጥ ያሉ ህፃናት እኔ ትናንት በነበርኩበት ሁኔታ ውስጥ ያሉ ህፃናት መውጫ ሊሆናቸው ይችላል። ለዛ ባትፈልገው ለውጥ ሊያመጣል ብለ ያሰብከው ነገር እያስለቀሰህም እንባ እኮ አይደለም አንዳንዴ ደም እያለቀስክ እንኳን የሆነ የምለውጠው ነገር ይኖራል ብለህ ካሰብክበት እኮ ታደርገዋለህ። ለዛ እኔ ሳስበው ሳወራው ውስጤ ቢያመኝም ውስጤ ላይ የሆነ ስሜት ቢፈጥርም ግን ደግሞ አወራዋለሁ፣ ግድ ነው በቃ። እስቲ የት ነው የተወለድሽው? የት ነው ያደግሽው? ያስተዳደግሽ ሁኔታ በደንብ እስቲ ግልጽ አድርገሽ ንገሪኝ። እኔ እዚሁ አዲስ አበባ ውስጥ ነው ተወልጄ ያደግኩት። ያው ለቤቱ ብቸኛ ልጅ ነኝ ምናምን ነገር እስከ ቅርብ ጊዜ ድረስ። አሁን ላይ በርግጥ ከቤተሰቦች ጋር ያለኝ ነገርም አብቅቷል ማለት አላገኛቸውም አልሄድም ምናምን ያለው ነገር ማለት ነው። ግን እና በዛ ሰዓት ነው ብቸኛ ልጅ የነበርኩት። በነገራችን ላይ በአባቴ አይደለም ያደግኩት እኔ። ኦኬ ከእናትሽ ጋር ነው ያደግሽው? እናቴ ያው እናት ባትባልም ማለት እንጃ ብዙ ጊዜ ሰዎች ስለእናት ሲያወሩ ስሰማ ራሱ እኔ አንዳንዴ ይከፋኛል፣ ግራጋ ብቻ አላውቅም። እናት ተብዬዋለች እና የእንጀራ አባት አለ። ያው እንደውም እኔ እሱ ትክክለኛ አባቴ እሱ እንጀራ እናቴ ይመስሉኛል አንዳንዴ ራሱ። ግን ያው አንዳንዴ ምንድነው የሚባለው አባትነት እምነት እናትነት እውነት ምናምን የሚባል ነገር አለ። ያው ለዛ ነው እንጂ እኔ እጠራጠራለሁ ብቻ ነው። አባቴን አላውቀውም በደንብ። እናት ይሄናል መጥፎ ሰው ናቸው ወይስ ምንድን ምን በደሎች ነው? መጥፎ ማለት የእናት መጥፎ የለውም ይባላል በሀገራችን። አዎ ይባላል። እኔ ጓደኞቼ ክፉ ብትሆን ያው በውስጧ ስለምትራራ ነው እናት።
ምንም ክፉ ማለት የሆነ ቃል ራሱ ብትናገርሽ በውስጧ ግን ያንን ነገር እንትን እያለች አይደለም ይባላል። እና እስቲ ምን አይነት በደል ደርሶብሽ ነው? ምን መሰለህ? እና እስቲ በደንብ እስቲ ከበፊት ህይወትሽ ጀምሮ። ከበፊት ህይወቴ ይጀምራል። ግን አሁን ላልከው ነገር ብቻ ምላሽ ልስጥ እዚህ ጋር። እናት ያው ብትናገርም ብትቆጣም በውስጧ ነው ምናምን ነገር አልክ። እናትን ተው ቤተሰብን ተውና ከቤተሰብ ወጥቼ ጓደኛ ጋር ልውሰድህ ማለት ያንተ ጓደኛ ጋር ልውሰድህ። አንተ ጓደኛ እንደሚወድህ እንደሚሳሳልህ በምንድን ነው የምታውቀው? ያው ለኔ በሚያደርገው ክብር እና በሚያስፈልገኝ ሰዓት በምጠይቀው ሰዓት የሚደርስልኝ ጓደኛዬ ጓደኛ እኮ ማለት ሳትጠይቀው ራሱ አንዳንዴ ያንተን ሁኔታ እንዲያውቁ ተረድቶ ጓደኛዬ ምን ይፈልጋል ብሎ ሁላ ያደርጋል። ይሄን የጠየቁ ምንድነው እናት ውስጧ ምናምን ላልከኝ ነገር ነው። ይቅርታ ያው የመጠየቂያ ቦታ አይደለም ግን ካለው ነገር አንፃር ነው እንድነግርህ ማለት ቀለል እንደዚህ በቃ የእናት ነገር ስለሆነ ብዙ ሰው አይገባውም። ምናልባት በዚህ መልክ ትንሽ ልትረዳኝ ከሞከርክ ትንሽ የሷ ሁኔታ ስነግርህ ከዚህ ጋር አነጻጽራ ያለውን ነገር እንድትለይልኝ ያክል ነው እንጂ ያው ለመጠየቅ ወይም ያንተን ያለውን የግል ነገር ለማወቅ አይደለም። እና ያው በቃ አባቴን አላውቀውም ምናምን ነገር እኔ ከፍ ስል ነው ይሄኛው የእንጀራ አባቴ እንደሆነ የተነገረኝ ምናምን እንጂ ከአባቴ የለም ነበር አባትሽ አንቺ ስታገራሽ ያው ለመጠየቅ እድሉን አላገኘሁም ቤት ላይ እናትሽን አልጠየቅሻትም? ከእናቴ ጋር ያለውን ነገር ስላልነገርኩህ ነው ገና ምናልባት እንደዚህ እያሰብክ ያለው አንተ ያው ስለማታውቅ ነው። ብዙ ጊዜ ደግሞ እናትን የምንመስልበት መንገድ ብዙ እንደውም እዚህ ሀገር ላይ ያሉ እናቶች ከየትኛውም ሀገር እናቶች ጋር አይወዳደሩም ለልጃቸው ባላቸው ነው። ምናልባት የኔዋ እናት ከየት እንደመጣች እኔ እንጃ ብቻ እና በቃ በህፃንነት የሚደረገው ነገር ያው ለማገናዘብም ገና ነህ። ይሄ በስነ ስርዓት አስበህ እንደዚህ ማለት እንደ ምናምን የሚባለው ነገር አይደለም። የሚያስደስትህን እንደ ልጅ ታደርጋለህ። በሚቆጡ ነገርም ተቆጥተህ መገረፍም ካለበት ተገርፈህ ነው የምታልፈው። ማለት እንደዚህ ስለሆነ ነው እንደዚህ ሆነ ምናምን ብለህ የምታገናዝብበት አይነት ነገር አይደለም። እና በቃ የሆነ ነገር ሳደርግ እንደ ልጅ መታለፍ የሚባል ነገር የለም እኛ ቤት። እሱም ሆነ እሷ በቃ ለኔ እኔን ለመቆጣት ለመማታት እኔ እንጃ አንዳንዴ ፈጣሪ ሊያጠነክረህ ሲፈልግ ነው መሰለኝ በልጅነት ጀምሮ ፈተናን የሚከተል በጣም በቃ ልነግርህ አልችልም። እኔ እንጃ የትኛውም ወላጅ የግድያ ሙከራ ነው በቃ ማለት እኔ እንጃ እኔ ፈጣሪ ጠብቆኝ ነው እንጂ እነሱ አያያዝ ያው ሞት ነበረ። እሱ ብቻ እንዳይመስል ድብደባ ምት እንዳለው ነው። እኔ በታመር እንደ ልጅ ወጥቼ እንዴት ተደርጎ ይወጣል ሲጀመር እንዴት አይሆንም። ያው ህፃን ስትሆን የሚያጓጓው የውጭ ጨዋታ ምናምን እነዚህ አይነት ትንንሽ ነገሮች ናቸው። ያው በልጅነት የምትደሰትባቸው እነሱ ስለሆኑ ግን እነዛ ነገሮች እኔ እንዳደረግ አልታደልኩም። መጠየቅም አልችልም እንኳን ወጥቼ መጫወት መጠየቅም አልችልም። ምንም ነገር የሚሆነው እነሱ በፈለጉበት መንገድ ብቻ ነበረ። እኔም ያው የአንድ ቤተሰብ ያስተዳደግ ሂደት ነው ብዬ በማሰብ በዛ መንገድ ነው ያው ትምህርት ቤት ትሄዳለህ ከትምህርት ቤት እቤት ትመጣለህ። እሱም በእነሱ ነው። አንተ አይታወቅም መንገድ ላይ ልትጫወት ትችላለህ ከልጆች ጋር ጓደኝነት ፈጥረህ ይሄን ቤት ላይ የሚደረገው ነገር ልታሳውቅ ትችላለህ። አይታወቅም እና በእነሱ ቁጥጥር ነው በቃ እኔ አድጌ ራሱ ማለት ነው ትልቅ ልጅ ማንኛውም የሰፈር ልጅ ራሱ ሄዶ በሚመጣበት ሰዓት እንኳን እኔ በእነሱ ነበር በቃ የምሄደው የምመጣው። ግን እስከሆነ ሰዓት እሱ ምን ብዬ ነበር መሰለህ የማስበው የኔ ቤተሰቦች እኮ በጣም ስለሚወዱኝ የሆነ ነገር እንዳልሆን እነሱ ናቸው አድርሰው የሚመለሱት እኮ እኔም እንደዛ ነው ያሰብኩት። በጣም ስለሚወዱሽ ብዬ ነው ያሰብኩት። ይሄ ነገር ማለት ነው መውደድ የምትለው ማለት ነው ምን አለ መሰለህ አንድ ሰው ሲወድህ አንተ ብለህ ሳይሆን መውደዱን የሚያሳየው ለአንተ የሚጠቅምህን ነገር በማድረግ ነው። እሱ ልክ ነሽ። አንተን እየጎዳ ወድሃለሁ እኔ እንጃ እኔ ከምንም አይታየኝም። ምኑ ጋር ነው የሚወድህ ያ ሰው? መጉዳት ከሆነ ዋና ዓላማው ምኑ ጋር ነው የሚወድህ? የቤት ስራ ራሱ እኮ እንደፈለኩ መጥቼ አልሰራም። እንደውም አንዳንዴ የእንጀራ አባት ተባለ እንጂ እሱ ይሻላል። የቤት ስራ የለሽም እንዴ ዛሬ ይለኛል። ቢያንስ የልጆችን ድምጽ ስሰማ ምናምን ወደ ውጭ ስሳብ
የቤት ስራ የለሽም እንዴ ይለኛል። እሷ ጋር የለም ዛሬ ስራ ላሰራ አልኩሻ እንዴ ነው የምትመለሰልኝ? እኔ ወላጅ እናትሽ ነሽ አይደለ እኮ እኔም እኮ የከበደኝ ለዛ ነው በቃ። አይ ሜቢ በልጅነትሽ እንደዚህ ማለት ከሌላ ሰው ሜቢ ወስደውሽ ለማሳደግ ወስደውሽ ሜቢ እንደዛ ከሆነም አጣርተሻል? ትክክለኛ ወላጅ እናትሽ ነች በእንትን አረጋግጠሻል? እንደዛም ብዬ አሰብኩ። ግን የእሱን ሲነግሩኝ እሱ አባቴ እንዳልሆነ እሱ የእንጀራ አባቴ እንደሆነ ሲነግሩኝ እሷንም ይነግሩኝ ነበረ ብዬ አሰብኩኝ። ቢያንስ እነሱን ለመጠየቅ እድል አላገኘውም። ከውጭ ሰው ጋርም እንደነገርኩህ አልገናኝም። እንዴት ልታውቅ ትችላለህ ይሄን ነገር? ወይ ከቤት ካልተነገረ የሆነ ነገር ወይ ደግሞ በዛ አካባቢ ካለው ማህበረሰብ ጋር የሆነ ግንኙነት ከሌለ በምንም ልታውቀው አትችልም። አዎ ስለዛ በቃ እኔ የሚሉኝን የሚያደርጉኝ ነው እሺ ብዬ ሲቀበል የነበረው። እሺ ከዛስ ማለት ግራ ገባኝ ማለት እኔም እድሜ ዘመኔን ህይወቴን እንዲህ ነው ግራ ስጋባበት የኖርኩት ያው። እሺ ከዛስ እድገትሽ እንዴት ነበረ? ይህስ ነገር አድጎ እንዴት ወዴት ሄደ? እናትና አባት ተባብረው አንቺ ላይ የሚያደርጉት ነገር ማለት ሰሞኑንም አንድ የሰማነው ነገር አለ። ሜቢ አንቺ ትስሚዋ ባላቅም እኔ ጋር መረጃው ደርሶኝ ነበርና የእንጀራ አባትና እናት ሆነው ትክክለኛ ወላጅ እናቷ ሆነው አንድ ላይ አንዲትን ህፃን የገዛ ልጇን ማለት ነው ያው ጉዳት አድርሶባት ደብድቧት ምናምን ከዛም በኋላ እሷ ላይ ትልቅ ነገር እንዳደረሱ መረጃው ደርሶኛል። ልጅቷን ወደ እንደገደሏት ሁሉም የሚያውቀው ነገር ነውና ማለት ሜቢ እንደዚህ አይነት የከፋ ደረጃ ድረስ እንደርሱ ያመለጥሽባቸው አጋጣሚዎች ነበሩ አንቺ ታስታውሹ? የግድያ ሙከራ ደረጃ ድረስ? አዎ በጣም አልኩ እኮ ማለት በቃ ከአንድ ወላጅ የማጠብቀው ነገር ነው ይሄ። ልጅን በዚያ መንገድ ይዞ እኔ እንጃ እኔ የትኛውም ወላጅ ያደርጋል ብዬ አላስብም። ምናልባት አሁን ያልከኝ ቤተሰቦች ከኔ ቤተሰቦች ጋር በጣም ይመሳሰላሉ ብዬ አስባለሁ። እኔ ቤተሰቦችን በተግባር እኔ ላይ ሲያደርጉት የነበረው ነገር ነው አንተ ደግሞ አሁን እንደዚህ ተፈጥሯል ብለህ እየነገርከኝ ያለው ማለት እንደዚህ አይነት እንትን የተፈጠረብሽ ሞመንት ካለ ብዬ ነው እንዴ ሐኪም ቤት መግባት ደረጃ ደርሻለሁ ራሴን ስጬ። ኦኬ እዚህም ጋር ጠባሳ ይታየኛል እዚህ በጣም እንጃ ባሳይክ ብዙ ነው። እንደውም የልጅነት ገላ ስለሆነ የተወሰነ ነገር እየለቀቀ መጥቷል እንጂ ባሳየ በጣም ብዙ ነው ብታየው። እና ያው ራሴን ስቼ ራሱ ሐኪም ቤት በገባሁበት ሰዓት ያው የልጅ ነገር አይደለ ወድቃ ምናምን መተው ጠይቀውኛል ጎረቤት ነው ምንድነው በቃ ከትምህርት ቤት ስትመጣ ወደቀች ማለት በዛ ሰዓት ራሱ መመታት እንዳለው ነው ያው ሁሉ ጉዳት እንዳለው ሆኖ ወድቃ ጉዳት ደርሶባት ስትባል የሚሰማ ስሜት በራሱ ምንድነው አካላዊ ብቻ አይደለም ይሄ ነገር ብቻ እንጃ እኔ ሳስበው ወደ ኋላ ራሱ እኔ በጣም አላቅም ብቻ በጣም ከባድ ጊዜ ነው። አስበው ይቺ ልጅ አሁን ምናልባት በጊዜ ብደርስ እንደዚህ በጊዜ መጠቼ ባወራት እኔ ለዚህ ልጅ መትረፍ ምክንያት ሆን ነበር። አዎ ማለት እኔም ለዛ ነው በቃ ይሄን ነገር በጣም ባስቸኳይ ፈልጋለሁ ብለሽ ነገሩን ደግሞ ያው በስልክም በምንም እኔ ማውራት ስለማልፈልግ በአካል ማግኘትሽ እንዳወራሽ ያደረኩት ለዛ ነው። ቶሎም ደግሞ ይሄንን ነገር እንዳደርግ ማለት ወደ ህዝቡ እንዲደርስ እያደረኩ ያለሁት እንደዚህ አይነት ነገሮች በጣም በሰፊው እየተካሄዱ ስለሆነ ህፃናት ላይ ብዙ ነገር ሴቶች ላይ እየተደረገ ነውና ብዙ ከባባር ነገር እየደረሰ ስለሆነ ቢያንስ ከዚህ ነገር ተምሮ ሰው ብዙ ለውጥ ያመጣል ብዬ ስላሰብኩ ነው ላንቺም ቅድሚያ የሰጠሁሽ። ምክንያቱም በጣም ከባባር ስራዎች አሉ በዚህ ሰዓት በጣም ከባድ ወንጀሎችም እየተሰሩ ያሉ እኛ ልንደርስላቸው የሚገቡ ብዙ ነገሮች አሉና ያንን ነገር እንትን ለማለት ነው ቅድሚያ ለመስጠት ብዬ ነው ላንቺ ይሄንን ነገር ያደረኩት። እና እስቲ ያለውን ነገር አንቺውን በግልጽ ሁለተኛ ደግሞ ዋና የመጣሽበትም ደግሞ ጉዳይ ያው ራሴን በራሴ የማርካት ሱስ በጣም እንትን ብሎኛልና ለሱም መፍትሄ እፈልጋለሁ ብለሽኛልና እስቲ ንገሪንና በቃ ይሄ ነገር እየቀጠለ መጣ ማለት አድጌ ስለ 12 ውስጥ በነበርኩበት ሰዓት እንኳን ቤተሰቦቹ ላይ ያለው ይሄ ነገር አላቆምም ነበር። ብዙ ጊዜ እኮ ነው 10ዎች ውስጥ ስትሆን ነገ ላይ ለሚገጥማቸው ነገር እንዳይሸወዱ እንዳይታለሉ ማወቅ ያለባቸው ነገር አለ ተብሎ እኮ ብዙ ነገሮች የምታይበት ጊዜ ነበር። ግን እኔ ደግሞ የበለጠ በቃ እንዴት ልግለጽልህ
አንድ ነገር በዛ ቦታው ላይ ሆነ እስካላየው ድረስ ትክክለኛ ስሜቱን አታውቀውም፣ ትክክለኛ ያለፍክበትን ነገር አታውቀውም። ለዛ ያው ትንሹም ብነግርህም ሰፊው የሚሰማኝ ነገር ያለው እኔ ጋር ነው። በቃ ያው ይሄ እኔ አንድ እድል ነበር የነበረኝ በዛ ሰዓት፣ ያን እድል ነው መጠቀም የፈለኩት። ማለት እኔም በቃ መውጣት የምችለው እኔ እንደፈለኩ በፈለኩበት መንገድ መሄድ የምችለው ሰርቼ አልፌ ዩኒቨርሲቲ ከገባሁ ብቻ ነው። ካለበለዚያ ማንኛውም ነገር ያው የመጣሁበት አይነት ሁኔታ ነው ይዞ የሚቀጥለው። ያው ማለት እንደነገርሽኝ ያው ከባድ ነገሮች ተፈጥረዋል፣ ብዙ ነገሮች ተፈጥረዋል እና ከዛስ በኋላ ይሄ ድብደባና አንቺ ላይ የሚደርሰው ነገር ምንድን ነበረ? በቀጣይነት አድገሽም ከዛስ የትምህርት ቤትስ ጉዳይ ምን ላይ ደረስሽ? እንዴት ነበር የሆንሽ? እስቲ ያ እንደነገርኩ ነው ማለት ብዙ ነገሮች በእኔ ህይወት ውስጥ ትናንት ያሳለፍኳቸው ህይወቶች ዛሬ ድረስ አሁን ያለሁበት ሁኔታ ድረስ በእኔ ላይ በጣም ተጽዕኖ ፈጥሯል። በጣም ማለት የልጅነት ጊዜ ስቃይ አላቅም፣ ሳስበው ሁላ ምን እንደሚሰማኝ እኔ እንጃ። ብቻ የልጅነት ጊዜ ስቃይ አላቅም፣ ሳስበው ሁላ ምን እንደሚሰማኝ እኔ እንጃ። ብቻ በጣም ከባድ ነው። ለዛም ነው ቤተሰቦቼ አሁን ስለነሱ ማንሳትም ማውራትም አልፈልግም ያልኩ። ለዛ ነው ብዙ ሰው እንደውም ማለት ነው ስለ ቤተሰቦቹ ሲያወራ በጣም ደካማ ነው፣ ያለቅሳል፣ ገጥሞ ያውቃል። እኔ ግን በቃ የሚታየኝ ነገር ምንድነው ያን ህመም ማለት ነው። እኔ እንጃ እንዴት እንደምነግርህ አላውቅም። ግን ቤተሰብ መበቀል ከባድ ነገር ነው። ግን አንዳንዴ ውስጤ ላይ እሱ ነገር ራሱ ይመጣል። አይ በቀል አያስፈልግም፣ በቀል እግዚአብሔር ነው። በቀል እግዚአብሔር በጣም ብዙ ይላሉ። ልክ ነህ፣ እንደዚህ በቀል ፈጣሪ ነው ምናምን። ግን ደግሞ እንደዛ እኔ እንደዛ ብዬ አላምንም። በቀል አስፈላጊ ነገር ነው እንደው አይ እንትን ማለት አለብሽ፣ ከእንደዚህ አይነት ስሜት መውጣት አለብሽ። ይገባኛል፣ በጣም ብዙ በደል ደርሶብሻል። ያው ሜቢ እዚህም ላይ ሊነገሩ ማይችሉ ሚዲያ ላይ ሊነገሩ ማይችሉ ነገሮች ነግረሽኛል። እሱን ስታስብ ምናልባት እኮ አሁን አንተ እኩያ ቢሆን ይበደለ ወይ ምናምን ማለት ነው ልትተው ትችላለህ። እኔ ህፃን ነኝ፣ መቋቋም በማልችላቸው ጊዜያት መቋቋም በማልችልበት እድሜ የማልቋቋመውን ስቃይ ነው ሲሰጡኝ የነበረው። ለዛ ነው ማለት ያ መስመር ደግሞ እስከዛሬ ህይወቴን አበላሽቶታል። መስተካከል ካለበት ዝም ብሎ ሊስተካከል አይችልም፣ ዋጋ ያስከፍላል። እንደዚህ ሙሉ ህይወትን ያበላሸውን ሰው ዝም ብለህ መተው በራሱ ይከብዳል። ግን ከዛ በኋላ ላገኛቸው ያልፈለኩትም ለዛ ነው። በቃ ማለት ባገኛቸው በሆነ አጋጣሚ ምን እንደማደርግ አላውቅም። አሁን አድጌያለሁ፣ በደንብ መንቀሳቀስ እችላለሁ፣ ማድረግ የምፈልገውን ነገር ማድረግ እችላለሁ። ፈጣሪ ይመስገን አሁን ላይ እንደውም የሚገርም ገቢ ያለኝ ለራሴ በጣም ከበቂ በላይ ገቢ ያለኝ ሰው ነኝ። ለዛ በዚህ ሰዓት ላይ ባገኛቸው ምን እንደማደርጋቸው ማሰብ ሁሉ አልፈልግም። ለዛ አለማግኘትን በሩቁ ይሻላል ብዬ ያሰብኩት ለዛ ነው። እና እንደነገርኩ በቃ ያኔ ጥሬ ዩኒቨርሲቲ መግባት እፈልጋለሁ ካልኩ ጊዜ ጀምሮ በቃ ስራዬ ሌላ ማምለጫ የለኝም። የሚገርም እነሱ ፊት ማንበብ ማጥናት ምናምን አልችልም። እያጠናው እንደሆነ ማወቅ አይፈልጉም። እና ለዛ ተኝቻለሁ ብዬ ያው ፈጣሪ ይመስገን ቢያንስ በዛ ትንሽ እድል እንዳገኝበት ሆኗል። የራሴ መኝታ ቤት ነበረኝ። እድል ሲቀና በቃ ማለት ይህን ምን እንዳስመለከታቸው አላውቅም። የራሴ መኝታ ቤት ግን ነበረኝ እና እዛ ሰዓት ላይ በቃ ለሊተኛው ብዬ ተነስቼ እንደምንም ብዬ አጥንቼ ነው አስበው። ይሄ ጫናው ምናምን ስላለ ትምህርትህን ራሱ በስነ ስርዓት መከታተል አልችልም። ጓደኞች መተው የሚያወሩት ነገር አለ፣ ስንት ነገር አለና ያ ሁሉ ነገር አንተን ትምህርት እንዳትከታተል ያደርጋል። ግን እኔ መውጣቱን ስለፈለኩት ብቻ ለምንም ብዬ ሰራውት እና ፈጣሪ ይመስገን በዛ ሰዓት ላይ ጥሩ ውጤት መጣ ለዩኒቨርሲቲ። በቃ በጣም እና ቀኑ እስኪደርሱላ አልጠበቅኩም። የመግቢያ ቀን እስኪደርሱላ እኔ በቃ አስቸኮለኝ። ያለኝ እድል እሱ ነው። ከወጣሁ በኋላ በታምንም ባታምንም ተመልሼ ወደ ቤት አልሄድኩም። እስካሁን
አግኝቻቸውም አላውቅም። እነሱ ከዛም በኋላ ተገናኝተን አናውቅም። በቃ በጣም ይገርም ነው ማለት ምን ነበር የተፈጠረው በአንዴ ከዛ እንደወጣሽ? እንግዲህ ከባድ ነው ካምፓስ ላይ ያው የሚያግዝሽ ሰውም ከሌለ ምናምን ከባድ ነው እና እንዴት ነበር እንሽ? ልክ ነህ። አንደኛ መውጫ መንገድ ነው ስፈልግ የነበረው። ሁለተኛ የሚናፈቅ ቤተሰብ አልነበረም የነበረኝ። ሶስተኛ ነገር ደግሞ ዩኒቨርሲቲ ውስጥ ራሴን ለመደጎም የሚያስችለኝ አይነት ነገር በራሴ መንገድ አመቻችቻለሁ። ምን አይነት መንገድ ነበር ያመቻችሽ? በቃ ማለት ያስጠላል በርግጥ ግን ለኔ ግን በዛ ሰዓት ላይ ከቤተሰቦቼ ይሄኛው መንገድ ነበር የሚሻለኝ። ቦታ ላይ ስትሆን አንዳንዴ ግራ ሲገባ የምትወስነው ውሳኔ ያው ለሌላ ሰው ሊደብር ይችላል፣ ሌላ ሰው ላያደርገው ይችላል። ላንተ ግን እንደ ነፃ መውጫ ልትጠቀመው ትችላለህ። ነፃ ሊያወጣ የምትፈልገውን አይነት ነገር ሊያደርግልህ ይችላል። እና ያው ሰፈር ውስጥ እንደነገርኩህ አልወጣም አልገባም፣ ህዝብ አያውቀኝም ምናምን፣ እዛ ሰፈር ያለ ማህበረሰብ አያውቀኝም፣ ጓደኛ የሚባል ነገርም የለኝም። እና ዩኒቨርሲቲ ያው ስገባ ብዙ ሰው አዲስ ነው ይመጣል፣ ከእንዳንተ ይመጣ ምናምን፣ ያ ሰውም እዚህ ዩኒቨርሲቲ ውስጥ የማያውቀው ሰው ይኖራል ምናምን፣ ያው እንደ አዲስ ትቀራረባለህ፣ ትላመዳለህ። በዛ መሀል ላይ ነበረ ከአንዲት ልጅ ጋር ተዋወቅኩኝ ማለት ነው። እሷ የደህና ቤተሰብ ልጅ ናት። እኔም የደህና ቤተሰብ ልጅ ነበርኩ። ያው ከቤተሰቦቼ ጋር ያለኝ ነገር ነው እንጂ መጥፎ በገቢ ደረጃ ምናምን ብንሄድ አሪፍ የሚባል ሁኔታ ውስጥ ነበርኩና እሷ እንደዛ ነበረች። እና በዛ ጊዜ ላይ ያለውን ነገር ሙሉ ለሙሉ ባይሆን ትንሽ ነገርኳት ታውቃለህ። ትንሽ እና ስነግራት ደግሞ የደህና ቤተሰብ ሳይሆን እኔ በችግር እንዳለፍኩ ምናምን አይነት ነገር ነው የነገርኳት። እና እሷ ሲላክላት ምናምን አንዳንድ የሚላክላት ነገር አለ ምናምን በቃ እንደ ጓደኛ በጣም መቀራረብ እንጀምር ነው። ከዛም በፊት ብዙ አመት እንደሚታወቅ ሰው ማለት ነውና በተለያዩ ነገሮች እሷን መርዳት ጀመረች፣ በገንዘብም ሆነ በሐሳብ በቃ በብዙ ነገር ማለት ነውና እንደው የዩኒቨርሲቲ ውስጥ ከገባው በኋላ ማላውቀው አይነት ይወስለ ብዙ የፍቅር ጥያቄዎች መምጣት ጀመር ምናምን እንደው በቃ እንደዚህ አይነት ህይወት አለ እንዴ ብዬ እስከማሰብ ድረስና ግን እኔ ከመጣሁበት መንገድ አንፃር በቃ እንደዚህ አይነት ነገር ደግሞ ለኔ በጣም ከባድ ነበረ። በቃ እንዴ ነው እኔ ፍቅረኛ የሚሰራ ይቅርብኝ እንደዚህ አይነት ነገር የለም ብዬ ነው ማስበውና ያው እሷ ደግሞ ከኔ ተሻለ ብዙ ነገሮችን ወጣ የምታውቅ አይነት ልጅ ናት። ከብዙ ነገሮች ጋር ለመገናኘት ቻንሷ ሰፊ ነው ምናምን እና ለዛ በቃ እሷ ችግር የለባትም ትወጣለች። ዩኒቨርሲቲ ራሱ ወይ ላይብራሪ ለመሄድ ወይ ደግሞ ካፌ ለመሄድ ነው የምወጣው እንጂ ካለበለዚያ ዶርም ነኝ በቃ በማንኛውም ሰዓት። እሷ ግን ዶርም ራሱ የምትገባው ከስንት አንዴ ነው። እንደነገርኩ ገንዘብን በደንብ ነው የሚላክላት እና አብዛኛው ጊዜዋን ውጭ ነውና አብረን ካልወጣን ክለብ ካልሄድን ትለኛለች። እኔ ደግሞ እንደነገርኩ ነው በቃ አስተዳደግ በቃ በዛ አስተዳደግ አድገህ እንዴት ነው ክለብ የምትሄደው? በቃ በጣም ከባድ ነው። ኧረ እኔ አልሄድም በቃ ስትወራኝ ራሱ እኔ አንቺ ልጅ ቆይ መቼ ነው የምትበስኝ መቼ ነው የምታድጊው ነው የምትለኝ ነበረ። በቃ ግንኙነት ላይ ማለት እንደዚህ ከሰዎች ጋር በመታወሪ ጊዜ ምናምን በፊት የነበረ ቤተሰብ ጫና እንትን አይልብሽም ነበር? ሲጀመር በቃ ከማንም ጋር አላወራም። እሷ ናት የምትረዳኝ የምታውቀኝ እሷ ካለች እናደጂ ምንም ስትይ ትረዳሻለች ማለት ነው። አዎ እሷ ታውቀኛለች። በቃ እሷ አወቀች ታውቃለህ። እኔም በጣም ስቀርበኝ እዚያን ያህል እኔ ውስጤን ለማሳየት ለሷ ብዙ እንትን አላለኝ አልከበደኝም እና እሷ አውቀኛለች። ግን ሌላ ሰው የሆነ ነገር አድርጎ ቢያስከፋኝ ራሱ ገብቼ ማልቀስ ነበር በዛ ሳስራ። አሁን ላይ ነው ማልቀስ ዋጋ እንደሌለው ሊያስለቅሱ ያሰቡትን ሰዎች ነው ማስለቀስ ያለብን እንጂ ማልቀስ ዋጋ እንደሌለው አሁን ነው እንጂ ያወቅኩት። ያኔ በጣም አልቃሻ ነበርኩ። በቃ የሆነ ነገር ሆንኩኝ ገብቼ ማልቀስ ነው፣ የሆነ ነገር ተፈጠረ ገብቼ ማልቀስ ነው። ምክንያቱም በህፃንነቴ በማልቀስ ነው ማሳለፈው ምንም ቢፈጠርና እንደዛ ነበር የሚመስለኝ። የልብሽን አውጥተሽ የምታወሪው ሰው የለም በቃ እሷ ናት። በመቀራረብ ደረጃም በምንም እሷ ናት። ያው ዶርም ውስጥ ሁለት ብቻ አትሆንም። ከነሱ ጋር ያው እንዳይሰድቡህ ብለህ ታስባለህ፣ የተወሰነ ነገር ትነጋገራለህ። ግን እንዲህ በመቀራረብ ደረጃ በደንብ በማውራት ደረጃ ከሷ ጋር ብቻ ነበረ። ሰብለ ትባላለች በጣም ወዳት ጓደኛዬ ነበረችና ይሄ ነገራው እየተደጋገመ መጣ። ስለ ክለብ እንውጣ እንዝናና ምንድነው አንቺ ምናምን ጓደኛዬ አይደለሽ እንዴ ምናምን ስትል
ይህን ሁሉ ነገር እያደረገችልኝ ሁሌም ቢ ማለት በቃ እየከበደኝ መጣሽ የሚያዘኝ እኔም በቃ በጣም እንዴት ሰው ሁሉ ይህን ነገር እያደረገች አንድ ነገር ብትጠይቀኝ እንዴት አላረግላትም ብዬ አሰብኩና ከዛም በኋላ ወጣን ማለት ነው። አብረን የሆነ ቀን ወጣን። በቃ ስገባ ገና ራሱ የተሰማኝ ስሜት ልነግር አልችልም። ማለት እኔ ቤት ተዘግቶብኝ ያደኩ ልጅ በአንድ ቀን ሄደ ክለብ ስገባ ያለውን ነገር አስበው በጣም ከባድ ነበረ። ብቻ እና ሁሌ እዚህ ነው መተሽ የምታመሽው አልኳት ምናምን አንዴ ምናምን ደስ አይልም በቃ አስገባችኝ። እኔ ዞረብኝ ገና ስገባ ምን አለፋ መጠጥ ደረጃ ራሱ አልደረስኩም። ገና ስገባ ነው ይዞረብኝ በቃ ገባ ምናምን ያው እሷ ታውቀዋለች ሁሉንም ነገር የሆነ መጠጥ አዘዘች ምናምን መጠጣት ጀመረን ማለት ነው። እንደውም እኔ መጠጣት አልፈለኩም ግን አንቺ ደግሞ እንደዚህ መጠጥ ቤትም ገብተሽ ጠጥተሽ አታውቂም? እኔ በቃ እንደነገርኩ ነው ዩቲ በልጅነቴ ከትምህርት ቤት ከውሃ የዘለለ ነገር አልፎ አልፎ የለስላሳ መጠጦች ነበሩ ያው እንደ ልጅነት የሚመጡት። ዩኒቨርሲቲ ስንገባ ከዶርም ላይብራሪ ከዶርም ክላስ ከዶርም ካፌ በቃ እንጂ የኔ ህይወት በዛ ጋር የታጠረ ነበረ። በዛ ከዛ ሰርክል አይወጣም ነበረ እና ያው እሷን እምቢ ማለቱ ራሱ እየከበደኝ መጣ እዛ መጠጡ ላይ ማለት ነው። እንደነገርኩ ስገባ ገና ዙሮብኛል። መጠጥ ስጨምርበት ደግሞ አስበው በቃ የሚፈጠረው አልጠጣም ማለሻት መጀመሪያ ብያት ነበረ ግን ደበራት ታውቃለህ። አንደኛ ያው ክለብ ስትሄድ እንደምትጠጣ ታውቀዋለህ ምንም እንኳን ያለመድኩት ነገር ቢሆንም ማለት ነው። ሁለተኛ ደግሞ እሷን ድጋሚ ማስደበር አልፈለኩም። በቃ ምንም ይምጣ ከሷ የዋሰ ነገር ምንም አይገጥምኝም። እሷ ሁሌ እንደዚህ ሆነ ይቻላል እንደምትመጣው ምን ትሆናለች በቃ ከማስደብራት የሚለውን አሰብኩት። ከዛ መጠጣት ጀመርን። በቃ የሆነ ሰዓት ምን እንደተፈጠረ እኔም አላውቅም። ማለት መጀመሪያ ይዞረባለች መጠጥ ጨምራና ምን ሊፈጠር እንደሚችል አንተም ታስበዋለህ ቦታው ላይ ይሄ ለመገመት ከባድ ነገር ስላሉ ነው ማለት ነው። እዛን ሰዓት ፍቅረኛ የለሽም ያው ከሷ ጋር ብቻ ነው? አዎ በዛ ሰዓት ላይ ምንም የለም። ግን እንደነገርኩ ዩኒቨርሲቲ ውስጥም ብዙ የሚመጡ የፍቅር ጥያቄዎች ነበሩ። በሷ በኩል ነው እንደውም ብዛት እኔ እንደነገርኩ ሰው አላወራም አልግባባም ነው በሷ በኩል ነው እንደውም እና እሷ በቃ ዛሬም ደግሞ አንድ አፍቃሪ ያገኘሽ ምናምን እያለች በቀልድ መልክም እያደረገች እሷ ነበረች እንጂ እኔ ያለኝን ነገር ነግሬያለሁና ያ ነገር ግን በቃ የዛን ቀን ነው ያበቃው። መኝታ ቤቴ ላይም ሆነ ራሴ አልጋ ላይ ነው መሆኑ አልጋይ ላይ ነው መሆኑ እንደነገርኩ ሙሉ ራቆት ነው ልብሴን አውልቄ ምናምን ነው። ከዛ በኋላ ያው የሚፈጠረው እንግዲህ አንዳንዴ ያው ለሰው ማውራት የሚከብድ ነገር ይኖራል ግን እንደዛ ነው በቃ ብቻ ማለፋ ስለሽ አዎ እንደገና ደግሞ ከዛ በፊት ፍቅረኛም የለሽም ምንም ነገር ተላላልሽኝ ያ ለከና ግን ያ ነገር እንዳልኩ የዛን ቀን አበቃ ማለት ነው። ማለት ይሄ ምንድነው የሚባለው የብቻኝነት ምንድነው የብቻ የሆነ ነገር ይባላልና ያ ነገር እዛ ጋር አበቃ። ጧት ስነሳ ማለት የዛን ቀን ክለብ ነው ያደረው ወደ ትምህርት ቤትም አልተመለስንም። ኦኬ እዛው እየጨፈራችሁ ነው ያደራችሁ? አይ እኔ ራስቸው ነበረ ማታ ላይ ምን እንደነበረ ከጠጣው በኋላ ምን እንደነበረው አላስታውስም። ግን ጧት ላይ ስነሳ አፈቀርኩሽ ከሚለው አንዱ ልጅ አብሮኝ ነበር ያደረው። ስለ ያው ስካሩም ብዙ ነገሮች ብቻ በዛ ሰዓት በደንብ ለማሰብ አይሆንም ግን ስነቃ እንደዛ ነው የተፈጠረው። ኦኬ አንቺ ምንም አታውቂም? ከዛም በኋላ ከሚያፈቅርሽ ልጅ ጋር ነው ራስ ተነሻገርሽ ነው? አዎ አንዱ ግቢ ውስጥ ያለ አንዱ አፈቅርሻለሁ ሲል የነበረ ሰው። ስለዚህ ጓደኛሽ ነች ይሄንን ነገር ያደረገችው ወይስ ምንድነው? አዎ ስገምት ከሷ ጋር ተነጋግረው ነው የሚሆነው። አዎ ላጨናንቃት አልፈለኩም ሆኗል ማለት ብዙ ጊዜ በተፈጠሩ ነገሮች ላይ ጊዜ ማባከን አይጠቅምም። ተፈጥሯል አንዴ ደግሜ እንትልል ምናምን ከሷ ጋር ለውራ አልፈለኩም። ግን እኔ ሳስበው ማሰብ ትችላለህ በዛ ሰዓት በደንብ ማገናዘብ ስለምችል በሷ ነው በቃ የሆነው። ምክንያቱም አንደኛ በሷ በኩል ነው የፍቅር ጥያቄዎች ሲመጡ የነበሩት። ከኔ ብልጥ ከሷ ጋር ይግባባሉ እኔን አፈቀርኩሽ የሚሉት ወንዶች። ስለዚህ በቃ ሊሆን የሚችለው ከሷ በሷ ብቻ ነው ማለት እሷ ብቻ ነው ልታመጣው የምትችለው። እንደነገርኩ ከዛ በፊት ምንም አይነት ነገር አላውቅም። ያው እስከዛ ቀን ድረስ እኔ ድንግል ነበርኩኝ ምናምን
ስለዚህ ግብረ ንጽህናሽን ያጣሽው በማታውቂው ሰው ሜቢ ማለት በሚያፈቅርሽ ሰው አንቺ ባልፈለግሽና እኔ ሲጀምር ምንም ነገር በዛ ሰዓት ምን እንዳልኩም አላውቅም። ማለት አንዳንዴ ሰውን ለማውቀስ አንተ ትክክለኛ ሰው ሆነ መገኘት መቻል አለብህ። ሰከራው ነው አይ ብትሰክሪ ምንም ብትሆኚ ይሄ አግባብ አይደለም። አንቺ ላይ የተደረገው ነገር አይደለም። ግን እኔ በዛ ሰዓት ራሱ እኮ ማለት ነው አብረን እንደር ብዬ እኮ እኔ ልፍቀድለት ራሱ አላውቅም። ሰክሬ ነበር። ለዛ ነው ሙሉ ለሙሉ እነሱ ላይ መፍረድ ያልፈለኩት። ለዛ ነው በጣም ከባድ ነው። ምን ታደርገዋለህ? እሺ ማለት ከዚያስ ይሄ ሁሉ በደል አለ አንቺ ላይ የተደረገ ነገር። ከዚያስ ምንድን ነበር የተሰማሽ ውስጥሽ ላይ? ማለት ምንድን ደስተኛ ነበርሽ በዛ ነገር ወይስ? ምን አለ መሰለህ በአንድ በኩል ደስታ ተሰምቶኛል፣ በአንድ በኩል ደግሞ በራሴ አፍሬያለሁ። በምኑ ደስታ ተሰማኝ መሰለህ? ቢያንስ ይሄ የብቸኝነቱ ከሰው ጋር የመለማመዱ የመቀራረቡ ነገር እኔን ይከብደኛል ነበረ። ያ ነገር ያበቃ መስሎ ተሰማኝ። በዛ ደስታ ተሰማኝ። ግን ደግሞ ይሄን ልጅ ብፈልገው ብቀበለው እንኳን መሆን ያለበት መንገድ ያኛው መንገድ አልነበረም፣ በዛ መንገድ አልነበረም እና ያ ትንሽ አስከፋኝ። ግን ይበልጡ ደስ ብሎኛል። ያ ነገር በቃ ይሄ የብቸኝነት ይሄ ከሰው ጋር የመግባባት ምናምን ነገሩ መጥፎ ነገር ለኔ አብቅቷል ብዬ የማስበው እዛ ጋር ነው። በቃ እዛ ቀን ላይ ያበቃው ለኔ ማለት ነው። እና ከልጁ ጋር በዛም አላቆምንም ስለ የዛኔ አላበቃም። ይሄ ነገር በቃ አንድ ቀን አደርን ተብሎ የቆመ ነገር አልነበረም። በጣም እየተቀራረብን መጣን እንደውም። ስለዚህ ያናል ቅሬታ አልተሰኘሽም? አዎ ከዛ በኋላ በቃ እንደውም ከዛ በኋላማ እየተደሰትኩበት መጣው። በቃ እሱ ስላለኝ ብቻ ሳይሆን ፈልጌ ማውጣቱ ምናምን መጣ። ወደ ክለብ መሄድ አዎ ከሱ ጋር በቃ ከሷ እንደውም እሷ ጋር ያለው ነገር ቀንሶ ወደ እሱ ሆነ አብዛኛው ነገር። አብረው ይወጣሉ፣ አብረን ነው የምናድረው ምናምን በቃ አስደሳች ጊዜ ነበረ ለኔ። እሱ የሚረዳኝ ጀመር። እሱ አሪፍ የሚባል ልጅ ነበረ በገቢ ደረጃ ማለት ነው። እና እሱ ይበልጥ ደግሞ ፋይናንሻሊ ሲረዳኝ ምናምን በቃ እኔ ከሱ ጋር ያለው ነገር በጣም ተመቸኝ። አስደሳች ልጅ ነበረ። በዛ ላይ በቃ በጣም እኔ እንጃ እንዴት እንደምነግርህ ግን አሪፍ የሚባል ሰው ነበር። አሪፍ የሚባል ልጅ ነበረ። ከዛን ግን እሱ እንዳጋጣሚ ሆኖ የውጭ እድል መጣለት። ያው በቃ ትምህርቱን ሊጨርስ አልቻለም፣ ሄደ። ሲሄድ ያ ነገር ተመለሰ ማለት ነው። ያለፍኩበት ይሄ የመጣሁበት ነገር ተመለሰ። ኦኬ ወደዛ ሲሄድ አንቺ ይዞ ለመሄድ አልሞከረም እሱ? ያው ያኔ ድንገት ነው እድሉ የመጣለት ውጭ በነበረ ቤተሰብ አማካኝነት። ከዛን ግን ተመልሼ ወስድሻለሁ አይነት ነገር ነበረ። እና ግን ያው በቃ ብዙም አትገናኙም። ያው ለወሬ ደረጃ እንደዚህ የምንባባለው እንጂ ታውቀዋለህ መቼም አንተ አልነግረህም። ያው ብዙ ነገሮችን ስለምታውቅ ማለት ነው። እና ይሄ ነገር በቃ ይሄ ብቸኝነቱ ምናምን መመለስ ጀመረና ግንኙነት ከጀመርክ በኋላ ደግሞ በተለይ ወሲብ ከጀመርክ በኋላ ስታቁም የሆነ በቃ ደስ አይልም ማለት በልበል የሚል አይነት ነገር አለው። እና ለዛ በቃ የሱ መሄድ እኔ ላይ ተጽዕኖ ፈጠረ ታውቃለህ። እና እንደውም ከዛ ከብዙ ወንዶች ጋር ራሱ ከዛ በኋላ ከተለያዩ ወንዶች ጋር ለመውጣት ሞክሬ ነበረ። ግን በቃ አላውቅም የመጀመሪያ ስለሆነም ይሁን ለምን እንደሆነ እርግጠኛ ባልሆንበትም በቃ ሊያስደስቱኝ አልቻሉም። ለኔ አሪፍ የነበረው ሰው እሱ ነበረ በቃ። እና ከወንዶች ጋር ያለው ነገርም አቆመ ማለት ነው። በዛ ምክንያት ከሌላ ወንድ ጋር መግባባት አልቻልኩም። በቃ ምን አለፋ በቀላሉ እንደዛ ነው። ከዛ በቃ ማለት የተለየ የምታደርጉት ነገር አለ ከሱ ጋር? ይሄን ያለ የተለየ ነገር የለም። ግን አንዳንዴ ሰው በራሱ አንተን ምን ያስደስተዋል ብሎ ያቀልሃል። ሳትናገር ራሱ እንደዚህ የሚያቀል ነገር አለ። እና ያን ነገር ደግሞ ከነሱ ላገኝ አልቻልኩም እኔ። ከዛ ጓደኛዬ በቃ ነገርኳት። ያው እሷ ናት ሚስጥረኛዬ ምንም ለሰብለ ማለት ነው ነገርኳት። ከዛን ስነግራት እንደዚህ ለምን አታረጊም ብላ ከተለያዩ ወንዶች ጋር ምናምን እንድናረግ አሳየችኝ። እኔ ከዛ በፊት እሱንም አላውቅም። በስልክ ነው። አዎ ከዛ እሱ ነገር በጣም እንትን ማለት ጀመርኩ። በቃ ቀን በቀን ሱስ ይሆናል እሱ በሚገርም ሁኔታና በቃ እሱ ነገር መከታተል እኔ በማንኛውም ሰዓት በቃ ዶርም ሰው ከመጣብኝ ራሱ በጣም እናደዳለሁ ምናምን ነገር በቃ
ከዛ ይሄ ነገር እንደዚህ ያለ ባለበት ሁኔታ ጨረስን ማለት ነው። ትምህርት ስንጨርስ ይሄ ቻቱ እንዳለ ሆኖ ግን ራሴን ማርካት ጀመርኩ ማለት ነው። ኦኬ ራስሽን በራስሽ አዎ እንደዛ ጀመርኩ። ያው በጣም እኔ እንጃ አላውቅም፣ በጣም ያስጠላል ማለት። እንዴት ነበር መጀመሪያ ላይ ስትጀምሪ? መጀመሪያ ልጅቷ ሆነች ምን ነገር እንድታደርግ ማለት ያው ታሳየኛለች የተለያዩ ነገሮች። ኦኬ ከዛም እሷ ከምታሳየኝ ነገር አንፃር ለሷ አልነገርኳትም ይሄን ነገር፣ ግን እሷ ብዙ ነገር አሳይታኛለች። ካሳየችኝ ነገሮች አንዱም ይሄ ነበር፣ ራስን በራስ ማርካትና እሷ ስትወጣልኝ ጠብቄ የሆነ ቀን ጀመርኩት፣ ሞከርኩ ማለት ነው። ከዛ በጣም ደስ አለኝ ምናምን ነገር። ከዛ እንዴ እንደዚህ ከሆነማ ምን እኔ ወንድ አፈላለገኝ ምናምን ነገር ብዬ ከዛ በኋላ በቃ የዕለት ተዕለት ተግባር የሆነ ከቀንም ብዙ ጊዜ ማለት ነው በቃ ምን አለፋና በጣም በቃ። ግን አሁን ላይ በጣም እያስጠላኝ መጣ፣ ለራሴ እየቀፈፈኝ መጣ። ሰው ነክ የሆነ መጥፎ ነገር ብትሰራ ራሱ ይሰማሃል። በጣም ብዙ ጊዜ መጀመሪያ ላይ ስታደርጊ ምንም አይነት ጸጸት አልተሰማሽም ነው? መጀመሪያ በጣም ትልቅ ኃጢአት ነው። አሁን ነው በቃ በደንብ ይሄ ወደ ራስ መመለስ ስትጀምር የሆነ ሰዓት ላይ ምናምን ነው። ብጸጸት እንኳን መቼ እንደምጸጸት ታውቃለህ? በቃ ራሴን አርክቼ ምናምን ከጨረስኩ በኋላ ወይ እንዲሁ ማድረግ አልነበረብኝም እላለሁ። ግን ከደቂቃ በኋላ ወይም ከተወሰኑ ሰዓታት በኋላ ራሴን አሁንም እዛው ውስጥ ነው የማገኘው። ማለት ይህንን ነገር ስታደርጊ በምን አይነት መንገድ ነው የምታደርጊው? ማለት ከሰው ጋር ነው ወይስ ምን አይነት አግባብ ትምለሽ ነው? ራስን ማርካት እያልኩ ከሰው ጋር ትለኛለህ ማለት ከባድ ነው። ብቻ ያው ወደ ቤት ስመጣ እሱ ነው እየታየኝ የምመጣው ማለት ነው ሲጀመርና በቃ እቤት ገብቼ ሌላ ነገር አይደለም የማደርገው። ቤት ገባለሁ ወይ መኝታ ቤቴ ወይ ወደ ሻወር ነው የምሄደው። እንደገባሁ በቃ የመጀመሪያ ስራ የሚሆነው ልብሴን መውለቅ ነው። ልብሴን አውልቄ ራቁቴን ከሆንኩ በኋላ ሻወር ቤት የምገባ ከሆነ መጀመሪያ ሳሙናዬን ይዤ ምናምን እገባለሁ ሻወር ቤት በስነ ስርዓት ራሴን በደንብ በሳሙናው ሰውነቴን ሙሉ ከቀባው በኋላ ከዛ በኋላ ያለውን እንዴት ልንገር፣ ያው የሚገመት ነገር ነው። በጣም ሞከርኩ ግን ሊሳካልኝ አልቻለም። በቃ አስበው እዚህ ሀገር ላይ እንኳን የዚህ አይነት ነገር የስነ ልቦና ባለሙያ የለም እንደሌላው ሀገር ማለት ነው። ቢያንስ አማክረ የሆነ የምታመጣ ራስ ላይ ለውጥ ማምጣት ትችል ነበረ። ግን በብዙ አይነት መንገድ ሞክሬ ነበረ። ምንም ላስተካከል፣ ምንም ሊስተካከል፣ ምንም ለውጥ ላገኝበት አልቻልኩም። ለዛ ነው ምናልባት አላውቅም። እንደኔ አይነት እኮ ብዙ ሰዎች እኮ አሁን በዚህ ሁኔታ ውስጥ ነው እኮ እያለፉ ያሉ ሰዎች ሊኖሩ ይችላሉ። ይሄ ነገር እነሱ አይተውት ደግሞ ከኔ የተሻለ ህይወት መኖር ይችላሉ። እነሱ በኔ ህይወት ተመረውበት ምናልባት ነገ ላይ የሚያስተካክሉት ነገር እንደኔ ሳይረፍድባቸው፣ እኔ ረፍዶብኛል አሁን በደንብ፣ እነሱ ግን ሳይረፍድባቸው በጊዜ ምናልባት መለወጥ የሚችሉት ነገር ይኖራል። ረፈደ የሚባል ነገር የለም። ያው በህይወት ላይ ሜቢ መዘግየት ሊኖር ይችላል እንጂ ሁሉም ነገር ያው ከእግዚአብሔር ጋር ይስተካከላል። ሁሉም ነገር ቀስ በቀስ ማንኛውም አንቺ ገዛ የሚያስፈልግሽ ነገር እኛ እናደርጋለን። በዋነኛነት ደረጃ ደግሞ ማለት ነው ያንቺ ቁርጠኝነት ያስፈልጋል። ገባሽ? እዚህ ጋር ያንቺ ቁርጠኛ መሆን በጣም ያስፈልጋልና ዋናው እሱ ነው። ገባሽ? አዎ ገባኝ። ለዛም ነው አየህ አሁን እኔ ብዙ ጊዜ ቆረጥኩኝ፣ ብዙ ጊዜ ተዋለው ብዬ ሞክሬ እምቢ አለኝ። ለዛ ምናልባት አንተ ጋር የመጣሁትም ለዛ ነው። ይገባኛል። አዎ ዋናው የመጣሽበት ጉዳይ በዚህ ነው ይገባኛል። እና አይ ተስፋ እንዳትቆርጪ ነው መጀመሪያ ያንቺ ውሳኔ ስለሚያስፈልግ ነው። እንደዚህ አይነት እንትን ላይ አንቺ ይሄንን ነገር መቀየር እችላለሁ ብለሽ ካሰብሽ በኋላ ነው እኛም የሆነ ነገር ማድረግ የምንችለው ሁሉም ሰው ቢጨመረው ማለት ነው። አንቺ ዋና እንደዚህ ከተጠራጠርሽ ግን ማንንም ሰው መፍትሄ ሊያመጣ አይችልም። ጸበልም ብትይጂ የትም እንትን ብትይ ዋናው እምነት አንቺ ውስጥ ከሌለ ምንም ትርጉም የለውም። እና እነሱን እንድታምኚ ብዬ ነው ውስጥሽ ላይ እና ኖርማል ነው ይቆማል። በቃ እንደዚህ አይነት ነገር ብዙ ጊዜ ያጋጥመናል። እኛም በኬዝ ብዙ ነገር ያጋጥመናል እንደዚህ አይነት ነገሮች እና ይስተካከላል በእርግጠኝነት ምንም እንትን የለውም። ብቻ ግን ወይ አንቺ ቁርጠኝነትና ውሳኔ ያስፈልጋል። እኛም ማድረግ ያለብን ጸበልም ሄድ ካለብሽ ጸበል ሄደሽ የሳይካትሪስትም ከሆነ ማናገር ያለብን ሳይካትሪስት በቃ ማንኛውም አንቺን እንትን ማገዝ የሚፈልጉ የሚችሉም ሰዎች ስላሉ እኛ ጋር እሱን እኛ እናመቻችልሻለን።
ይህንን ቃል እገባልሻለሁ በእኛ ሚዲያ ስም። እና ደግሞ ዋና ደግሞ ያንቺ ቁርጠኝነትም ያስፈልጋል። እሱማ በደንብ አውቃለሁ። ያወራሁትም እኮ ዛሬ ስንት ጊዜ ደብቄው ኖሬ ለዛ ነው። ይገባኛል። እንደዚህ አይነት ነገር ያው አይደለም እንትን ላይ እንደዚህ ሚዲያ ላይ መጣሽ መናገር አይደለም ለአጠገብሽ ላለ ሰው ራሱ ማውራት ትንሽ ከበድ የሚል ነገር ነውና ያው የኛ ሀገር ባህላችንም ብዙ ነገራችን እንደዚህ ከሰው ጋር በደንብ እንድታወሪ ስለማይፈቅድ በዛ ወደኛም በመምጣትሽ ደግሞ በጣም ላደንቅሽም በቃ ተምሳሌትም ነሽ ብዬ መናገር እችላለሁኝ። ማለት በጣም ብዙ ጊዜ እንትን ብለሻልና ለመጨረሻ ጊዜ ለማቆም የሞከርሽበት ጊዜ ታስታውሻለሽ? እንደነገርኩህ ነው። አሁን ለምሳሌ የመጨረሻውን በቃ ዛሬ ልክ ራሴን አርክቼ ስጨርስ በቃ ከዚህ በኋላማ እንደዚህ አይነት ነገር አይደረግም ብዬ ከሰዓታት በኋላ ግን ራሴን እዛው ውስጥ ነው የማገኘው። ለዛ ነው እንጂ እኮ ያለ መሞከር ወይም ደግሞ አይ መሆን አለበት ብዬ እኮ የማደርገው ነገር አይደለም። ግን በቃ በዛ አይነት መንገድ ነው እየቀጠለ የመጣው ይሄ ነገር እንጂ በማቆም ደረጃ እኮ ድሮ ነው ያሰብኩት። ግን ደግሞ ላቆመው አልቻልኩም። ምን አድርገሻል? ማለት ለመጨረሻ ጊዜ አቆማለሁ ብለሽ ለምሳሌ ጸበል ሄደሻል ወይስ ምን ሞክረሻል? ሕክምና ቦታ ሄደሻል? አይ በሕክምና ደረጃ ሲጀመር እኛ ሀገር ውስጥ እንደዚህ አይነት ነገር የለም። ማለት በእንደዚህ አይነት መልኩ የሚረዳ ሰው የለም። ብዙ የስነ ልቦና ሐኪሞች ነን የሚሉ እንኳን ከሰማቸው ሌላ አይነት ሱሶች የመጠጥ ሊሆን ይችላል፣ የሲጋራ የምን ሱስ ሊሆን ይችላል። ግን እንደዚህ አይነት ሱስ ነው ተብሎ እንኳን የሚታሰብበት ሀገር ላይ አይደለም ያለ ነው እና በሕክምና ደረጃ የትም ቦታ ላይ የለም እንደዚህ አይነት ነገር። ግን ጸበል ላልከው ነገር እንደዚህ የሆንኩ እያሰብኩት እንዴት ነው የሚሄደው? እኔ ራሴ በጣም ይከብደኛል። እኔ ራሱ እንደዛ ሆኖ ለመሄድ ማለት ነው። እንዴት ነው የሚሄደው? አስበው እስቲ። ለዛ በቃ በዛ አይነት መንገድ አልሞከርኩም። ራስሽ ተነሳሽነት ነው እንጂ ሌላ አንቺ ለሌላ ነገር እንትን እንዲል ወይም ደግሞ ይሄን ነገር እንድታቆሚ ሊረዳሽ የሚችል ሰው ጋር የትም አልሄድሽም ማለት ነው? አዎ የትም አልሄድኩም። በመጨረሻም እስቲ ማለት የምትፈልጊው ነገር ካለ እንዲረዱሽ ወይም ደግሞ እንዲያግዙሽ የምትፈልጊው ነገር ካለም እስቲ ለቤተሰቦቻችን የምትይው ነገር ካለ በአጠቃላይ እስቲ። ያው እንዳጠቃላይ ማለት ነው እንደነገርኩ የኔ ልጅነት እዚህ ጋር አሁን ላለሁበት ህይወት የሆነ መስመር አለው እና በዋነኝነት ወላጆች ልጆቻቸውን ሲያሳድጉ የሚጠቅማቸውንና የሚጎዳቸውን ነገር እየለዩ አንዳንዴ ቁጥም ማድረግ ልጅንም በጣም ጉዳት አለው። በጣም መልቀቅም ልጅም እንደነገርኩ ጓደኛዬ በጣም ተለቃ ያደገች ልጅ ነበረች። እኔ ደግሞ በጣም ተጠብቄ ያደግኩ ልጅ ነበር። ግን ሁለታችንም መጨረሻ ላይ ምን አይነት ህይወት ላይ እንደነበር ነግሬሃለሁ። ለዛ ልጆቻችንን ስናሳድግ ያለው መስመር የተስተካከለ ይሄ ለወደፊት ህይወታቸው መስመር ሊሆን የሚችል ነገር የወደፊት ህይወታቸው በዛ ባለፉበት በልጅነታቸው ህይወት ብቻ እንዳይወሰን የሚያደርግ አይነት አስተዳደግ ቢያሳድጉ አሪፍ ይመስለኛል። ለወላጆች ነው። እንደአጠቃላይ ደግሞ ብዙ አሁን ምናልባት እንደኔ በጣም ለማውጣት የተቸገሩ በጣም ይህን ነገር እያደረጉ ግን ደግሞ ሰው ምን ይለኛል በሚለው ብቻ በጣም ለማውራት ለመናገር እየፈሩ ያሉ ልጆች ይኖራሉ ብዬ አስባለሁ። እና ለራሳቸው ላይ እኔ አሁን ራሴ ስላቃተኝ ነው አንተ ጋር የመጣሁት እና ምናልባት አላቅም እኔ የምንለወጥበት ነገር ካንተ በማገኘው መፍትሄ ልለወጥ እችላለሁ እና ምናልባት ይሄን ነገር አንተ ለነሱ አስተላልፈው በቃ ይሄ ነገር እኔ ጋር ብቻ አይደለም። ስለዚህ አንተ ራሱ እዚህ ጋር የሚመለከቱ ልጆች እነማን እንደሆኑ አላውቅም፣ ግን በዚህ አይነት መንገድ ያለፉ ልጆች ሊሆኑ ይችላሉ። አሁንም በዚህ አይነት መንገድ ውስጥ ያሉ ልጆች ሊሆኑ ይችላሉ። ስለዚህ አንተ ከኔ ጋር በምታደርገው ለኔ ባዘጋጀው መፍትሄ እነሱም የግድ መለወጥ መቻል አለባቸው። እነሱም ነጋቸውን ማስተካከል መቻል አለባቸው። ወላጆችም ወጣቶቹም ላይ ይሄ ነገር እንዴት ተጽዕኖ እንደሚያሳድር ከነገርኩ ነገር አንፃር ትረዳኛለህ ብዬ አስባለሁ። ለዛ ይሄን ነው በቃ ልል የምፈልገው ማለት ነው። ያው እንግዲህ እንደሰማችሁት የእህታችን ቤተልሔም ታሪክ ይህን ይመስላል። ያው አሁንም ታሪክ አይደለም እንግዲህ ብዙ ነገር እንቀይራለን። ከሕክምና ባለሙያችን ከብዙ ሰው ጋር ተባብረን ከሚመለከታቸው ጋር ጸበል መሄድ ካለባት ተነጋግረን ያንን ነገር ለማድረግ ቁርጠኛነታችንን በዚህ አጋጣሚ ልነግርሽ እፈልጋለሁኝ። ያው ያንቺ ታሪክ ለብዙዎች መማሪያ ሆኖ ተለውጠሽ
በዚሁ ሚዲያ እንደምትመጪ 100% እርግጠኛ ነኝ። ሰዎች ያው እስካሁንም ስለተከታተላችሁን በጣም እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ለቤቱ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱን እናመሰግናለን። መልካም ጊዜ